የዛሬ ርዕሴ ሀይሚና ብሩኬ ናቸው። ትላንትና ብሩኬ በፖሰተው ቪዲዮ ላይ ብዙዎቻችሁ ብሩኬ ትዳር ይሄን ያክል ያስፈራል እንዴ? እንደውም ሀይሚ አግኝተህ እያላችሁ ብዙዎቻችሁ ኮሜንት አስቀመጣችሁለት ማለት ነው። ወገኖቼ ያው አንዳንዶቻችሁ ያላወቃችሁ ትዳር ቀላል አድርጋችሁ ልታዩት ትችላላችሁ። አሁን ላይ ትዳር በጣም ከባድ ነው ማለት ነው። በተለይ ኢትዮጵያ ውስጥ አሁን ላይ እኔ እንጃ ፋሽን አድርገውታል። ዛሬ ይጋባሉ ከነገ ወዲያ ይፋታሉ ማለት ነው። እና ትዳር ቀላል አይደለም። ትዳር ውስጥ ስትገቡ ደግሞ ሁሉን ወስናችሁ ነው ያው ምትገቡ ማለት ነው። እና ሀይሚና ብሩኬ ያው ሳያውቁ ቀርተው አይደለም፣ ግን ያው እናሻሽል በማለት ነው የቆዩት ማለት ነው። እንደሌላው ደግሞ ዛሬ ተጋብተው ነገ ሊፋቱ ሳይሆን የወደፊት አላማቸው ደግሞ ማስተካከል ማሳመር አለባቸው ማለት ነው። ዝም ብሎ ማግባት ወይም ደግሞ መፋታት ምንም ትርጉም የለውም። አገባች ፈታች ወይም ደግሞ አግብቶ ፈታ ከሚባሉ አንደኛውም አስተካክለው እንደውም የወደፊት ልጆቻቸውም እንዳይቸገሩ ካሁኑም ሳይገቡ ማስተካከል አለባቸው ማለት ነው። ከተጋቡ በኋላ ታውቃላችሁ ልጅ ይመጣል፣ ብዙ ነገር አለ ማለት ነው። ልጅ ስትወልዱ ትምህርት ቤት ላላችሁ ብዙ ነገር ያስፈልጋል እና ይሄን ሳይገባቸው ቀርተው አይደለም። እና አንዳንዶቻችሁ ትዳር ሲባል ወይም ቀልድ አድርጋችሁ ወይም ደግሞ እንደ ተራራ ልታዩ ትችላላችሁ ማለት ነው። ስለዚህ ብሩኬ ሳይገባው ቀርቶ ሳይሆን ያው ህይወቴ ላስተካክል የወደፊት ህይወቴ እንዳይቸግረኝ በማለት ነው እንጂ ብሩኬ ወይም ደግሞ ሀይሚ ሳያውቁ ቀርተው አይደለም ማለት ነው። አንዳንድ እህቶቼ ወይም ደግሞ ወንድሞቼ ትሳሰታላችሁ ማለት ነው። አትሳሰቱም። እና አሁን ላይ ትዳር በጣም ከባድ ነው። በተለይ አዲስ አበባ የምትኖሩ ከሆነ በጣም ከባድ ነው። ገጠር ከሆነ እንደው ይሻላል። ገጠር ላይ ሌላ ቢቀር እንኳን ለቤት ክራይ አትሉም፣ ለምን አትሉ፣ ሁሉም ነገር ያው ከጋሩ ነው የሚገኘው ማለት ነው። አዲስ አበባ ከሆነ ደግሞ በጣም ችግር ነው። በተለይ ቤት ከሌላችሁ በጣም ከባድ ነው። ለቤት ክራይ ትላላችሁ፣ ለማብራት ትላላችሁ፣ ለውሃ ትላላችሁ፣ ለሁሉም ነገር ወጪ ያለ ገቢ የለም ማለት ነው። ስለዚህ በጣም ከባድ ነው ማለት ነው። ሀይሚና የብሩኬ ሰርጋቸው በጣም ደስ ሲል ነበረ። እውነት ይቀጥሉበት። በጣም ደስ ብሎናል ማለት ነው። የእውነት ያደርግላቸው። ብዙዎቻችሁ ሀይሚና ብሩኬ ሊለያዩ ነው፣ በመሀላቸው ጠላት በዝተዋል የምትሉ ብዙዎቻችሁ አላችሁ ማለት ነው። እና ሀይሚና ብሩኬ መቼም አይለያዩም። በመሀላቸውም የሚገቡ ጠላቶች መቼም እጅ አይሰጡም ማለት ነው። መቼም አይለያዩም። እና ብዙዎቻችሁም ደግሞ እየተጨነቃችሁ ነው። አትጨነቁ። ሀይሚና ብሩኬ መቼም አይለያዩም ማለት ነው ወገኖቼ። በእርግጥ አዎ ሰሞኑ ብሩኬ ቀለበት ከማሰሩ በፊት ብዙ ችግር ተፈጥሮ ነበረ። እንደውም ሀይሚ ብዙ ሰው እየተቆጣት ነበር። ለምን ምናምን እየተባለ አባቷን ተቆጥተዋል፣ ብዙ ሰው ተቆጥተዋታል። እንግዲህ ያው በመጨረሻ ያው ብሩኬ ቀለበት አስርላት አለው ቃል ገብቶ ነበረ። እንግዲህ ያው ትላንት እንዳያችሁ ቀለበት አስሮላት ያው ተሞሽረዋል ማለት ነው። በጣም ደስ ይላል። ሁላችንም ደስ ብሎናል። እስከ መጨረሻው ያዝርቅላቸው ነው የምንለው። ያው እንዳሆነ አግብተው ፈቱ ከሚባል አንደኛውም ህይወታቸውን አሻሽለው ትዳራቸው ቢቀጥሉ ደስ ይላል ነው የምለው። ግን ዛሬ አግብተው ነገ ከሚፋቱ ቢቀርባቸው ይሻላል ማለት ነው። አሁን ላይ ኢትዮጵያ ውስጥ በቃ አሁን ፋሽን ነው እና አንዳንዶቻችሁ ወይ ላታውቁ ትችላላችሁ፣ ግን ማወቅ አለባችሁ።